ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 7ኛው ወር 2017 ዓ.ም እንገኛለን። የወሩ 7ኛ ቀን የዓመቱም 7ኛው ወር ላይ ነው የምንገኘው። በዓመተ ምህረት አቆጣጠር እንግዲህ 17ኛው ዓመት ነው 2017 ላይ የምንገኘው። ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳኔ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁ ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በአማራ ክልል የተለያዩ አካባቢዎች ውጊያዎች እየተደረጉ ነው። በካምፖች ላይ በተደረገ ተከታታይ ጥቃቶች ከፍተኛ ጉዳቶች ደርሰዋል ተብሏል። በተለያዩ አካባቢዎች ነው ይሄ እየተደረገው። ዝርዝር መረጃ አለኝ። ወታደራዊ መሪዎችም ተወስደዋል በፋኖ ተብሏል። ከዚህ ጋር ያሉ መረጃዎችን በዝርዝር የማደርሳችሁ ይሆናል። እንደዚሁም ደግሞ ሰሞነኛ ትኩረትን የሳበው የትግራይ ሁኔታ አለ። እሱም በተመለከተም መረጃዎችን ይዣለሁ። ተዛማጅ በርካታ መረጃዎችን ይዣለሁ። ተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ አብራችሁን የምትቆዩ ከሆነ እነዚህ ትሰማላችሁ። ከዚህ ባሻገር አስተያየት፣ ጥቆማ እንዲሁም ደግሞ መረጃዎች ካሏችሁ ጥቆማ @gmail.com ላይ ልትልኩልኝ ትችላላችሁ። በርካቶቻችሁ ሀሳቦችን ማስተያየቶችንም እየላካችሁልኝ ስለሆነ በእጅጉ ነው የማመሰግነው። በዚህ መሰረት ከደረሱኝ አስተያየቶች መካከል አጠር አድርጌ የተወሰኑትን አቅርቤ ወደ መረጃዎቹ እሄዳለሁ። ከተላኩልኝ ጥቆማዎች መካከል ማሳሰቢያዎችም ጭምር ይገኙበታል። በተለይ በኦንላይን ቢዝነስ ገንዘብ ተጨረበርን፣ ገንዘብ ተበላን በሚል በርካቶቻችሁ መልእክቶችን እየላካችሁ ነው የምትገኙ። ተበልተናል፣ ተታለናል፣ ተሸውደናል፣ ተጨበርብረናል የሚሉ በርካታ መልእክቶች መጥተዋል። ትላንትና እንግዲህ አንድ መልእክት ካጋራው በኋላ ብዙዎቹ እንግዲህ በተለያየ የቴሌግራም ቡድን እንዲሁም ደግሞ ሌሎች ማህበራዊ ሚዲያዎች የቢዝነስ እንሰራለን ፓርትነር ነን በሚል ብዙዎቹ ገንዘብ እየተበሉ እንደሆነ ነው የሚገልጹት መረጃዎች። እንግዲህ ከዚህ አንጻር ከፍተኛ ጥንቃቄ ማድረግ ያስፈልጋል። የምንገኝበት ዘመን የዲጂታል ዘመን ነው፣ የሶፍትዌር ዘመን ነው። ማንም ሰው እንግዲህ የተለያዩ ፕላትፎርሞችን ወይም ደግሞ የዲጂታል መገበያያ ዘዴዎችን ከፍቶ በዚህ መንገድ ገንዘብ ሊያጭበረብር ይችላል። ስለዚህ ከፍተኛ ጥንቃቄ ማድረግ ነው መፍትሄው። ዝም ብሎ ያተርፋል ስለተባለ ብቻ በቴሌግራም መልእክት ስለመጣ ብቻ ዘሎ እዛ ውስጥ መግባትና ገንዘብን አሳልፎ መስጠት ያው ይህንን ዋጋ ነው የሚያስከፍለው። ብዙዎቻችሁ በዚህ በኩል ብዙ መልእክቶችን ልካችኋል። የቴክኖሎጂ ዘመን ላይ ነው። እንኳን እንደኛ ሀገር አይነት ገና የቴክኖሎጂ ደረጃ ባልዳበረበት እና ሁኔታዎችን ለማረጋገጥ አስቸጋሪ የሆነበት ሁኔታ ቀርቶ ትልልቆቹ በቴክኖሎጂ በርካታ ተቋማታቸውን የሚጠብቁ ሀገራትም በዚህ በአጭበርባሪዎች በእንደዚህ አይነት መንገድ ገንዘባቸው ይወሰዳል፣ ሀክ ይደረጋል። ስለዚህ ጥንቃቄ ማድረግ የተሻለ ነው። ብዙዎቻችሁ የብዙ ድርጅቶችን ስያሜዎች ጠርታችኋል። 7 በላይ አጭበርባሪ ድርጅቶችን በቴሌግራም ስማቸውን ልካችኋል። እንግዲህ ይኸው መልእክቱን አደርሻለሁ። ጥንቃቄ አድርጉ። ሌላው የህወሓትና የኦህዴድ ብልጽግናን በተመለከተ አዲስ አሰላለፋቸውን በተመለከተ እንደዚሁ ጽሁፍ ያጋሩኝ ሰው አሉ። በእጅጉ ነው የማመሰግነው። የኦህዴድ ብልጽግናና የህወሓት አዲስ የፖለቲካ ጥምረት ቀጣዩ ግብና ዓላማቸው በደንብ መተንተን አለበት፣ መያዝ አለበት የሚል ሀሳብ አድርሳቸዋል። አብይ አህመድ ከህወሓት የሚፈልገው መሪነቱን እውቅና እንዲሰጡትና በመሪነት እንዲቀጥል ፍቃድ እስከተሰጠው ድረስ የትኛውንም ጉዳይ ለህወሓት አሳልፎ ለመስጠት ዝግጁ ነው የሚሆነው። ስለዚህ ይህንን ግምት ውስጥ ያስገባ የኃይልና የፖለቲካ አስተላለፍ ያስፈልጋል። አቤት ወደየት እንዲሉት ነው የሚፈልገው ህወሓቶች ለስልጣኔ ህጋዊ እውቅና አልሰጡም የሚል ነው የአብይ አህመድ ዋና ብስጭቱ የሚል አስተያየት አድርሶኛል። አመሰግናለሁ። ሌላው አብይ አህመድ የጀመረውን መጨረስ የማይችል ስለመሆኑም ሌላ ተጨማሪ አስተያየት ደርሶኛል። ከዕቅድ እስከ ትግበራ ድረስ መሰረታዊ ችግር ያለበት ሰው ነው። በዚህም እንግዲህ ከህወሓት ጋር ተደጋጋሚ ጦርነቶችንም ማሳያ አድርገው በሌሎች አካባቢዎችን እንዲሁም ደግሞ የሶማሌላንድን የዲፕሎማሲ ሁኔታ አንስተው ጀምሮ የተዋቸው በርካታ ጉዳዮች እንዳሉና ይህንም በተለይ ህወሓት በጽናት ታግሎ ወደዚህ መምጣቱን የህወሓት ትግል ጥንካሬ እንዳለ ሆኖ የአብይ አህመድ ነገሮችን ያለመጨረስና ፍጹም ለአጋርነት የማይሆን ሰው ስለመሆኑ ይሄ ማሳያ ነው የሚል ለዚሁ አስተያየትና ምልከታ አድርሳችሁኛል። አመሰግናለሁ። ሌላው ምክክር ኮሚሽኑ ብልጽግና ለሚፈልገው ጉዳይ ያቋቋመ መሆኑን መገንዘብ ያስፈልጋል የሚል ጽሁፍም ደርሶኛል። በተደጋጋሚ ፕሮግራምም ሰርቼበታለሁ። በዚህ ኮሚሽን የሚቀርቡ አጀንዳዎች የብልጽግና ውስጣዊ የፖለቲካ ውጥረቶች ማስተንፈሻ ብልሃቶች፣ ዘዴዎች መሆናቸው መታወቅ አለበት። ስለዚህ ከዚህ አንጻር ነው እያንዳንዱን የምክክር ኮሚሽኑን ሀሳቦችም ምልከታዎችንም አቋሞችንም መግለጫዎችንም መመልከት የሚያስፈልገው ብልጽግና ውስጥ ላለው የፖለቲካ ሽኩቻ ማስተንፈሻው ነው ይሄ ተቋም የሚል ነው። አመሰግናለሁ። ሌላው አብይ አህመድ ስምምነቱን ያፈረሱ መፈንቅለ መንግስት ካደረጉ የህወሓት ሰዎች ጋር ያደረገው ስምምነትን በተመለከተ እንደዚሁ በዚህ ላይ እንግዲህ ፋኖ ምን ማድረግ አለበት፣ ፋኖ ምን መከተል አለበት የሚል አስተያየትም ረጅም ጽሑፍ አድርሳችኋል። አመሰግናለሁ። ሌላው የሰሞኑ አጠቃላይ ሁኔታ የሚያሳየው የአማራ ፖለቲካ ምንም ገና
እዚህ ግባ የሚባል አቋም አለመያዙን ነው የሚልም እንደዚሁ አስተያየት አድርሳችሁኛል። ሰሞኑን በትግራይ ያለው ሁኔታ በተመለከተ የጌታቸውና የአብይን የታደሰ ወረደና የአብይን የታደሰ ወረደና የብርሃኑ ጁላን የነ ደብረጽዮንና የነ አብይን የነ ጌታቸው ረዳና የነ ጌዲዮን ጢሞቴዎስ የነ ጌታቸው ረዳና የነ ሬድዋን ሁሴን የነ ሬድዋን ሁሴንና የነ ደብረጽዮን አጠቃላይ ግንኙነት በነበረበት በዚህ አጠቃላይ ሁኔታ የሀገሪቱን የፖለቲካ ሁኔታ በሚለውጥ እንቅስቃሴ ውስጥ እዚህ ግባ የሚባል የአማራ ፖለቲከኛ አለመታየቱ አማራ በኢትዮጵያ ውስጥ አሁን ባለው አጠቃላይ የፖለቲካ ውክልና ውስጥ ምንም ውስጥ እንደሌለበት ይሄ በግልጽ የሚያሳይ ነው የሚል አስተያየት አድርሳችሁኛል። እንግዲህ ያው አማራ ፖለቲካዊ መገፋት ደርሶበታል በሚል ብዙ ወጣቶች ትግል እያደረጉ ነው የሚገኙት። ይሄ የሚገርም አይደለም። በየትኛውም ቦታ ከአዲስ አበባ ከተማ አስተዳደር እስከ ፌዴራል መንግስት ስልጣን ቦታዎች ድረስ አማራ እዚህ ግባ የሚባል ቦታ የለውም። አሉም ከተባሉ ለአጃቢነት፣ ለጋሻ ጃግሬነት፣ ለቁጥር ማሟያ ካልሆነ በስተቀረ እዚህ ግባ የሚባል ሁኔታዎችን ማስለወጥ የሚችል አቅም እንደሌለው ይታወቃል። ይሄ በፊት ህወሓትም ብአዴን የሚባል ምስለኔ ፈጥሮ የአማራን ውክልና በዛ መንገድ ወስዶ ሲጠቀምበት የቆየው ነው። አሁንም አብይ አህመድ የአማራ ብልጽግና በሚል ፕሮጀክቱ በዚህ መንገድ ይህንን እየሰራ ነው የሚገኘው። የአብይ አህመድን ስልጣን እውቅና የሚሰጡ ሰዎች እንዲሁም ደግሞ ለአብይ አህመድ ጋሻ ጃግሬ የሆኑ ብቻ ናቸው የሚቀጥሉት እንጂ ሀሳብ፣ የፓርቲ አሰራር ሌሎቹን ተግባራዊ እንዲሆኑ የሚፈልጉ ሰዎች አብሮ አያስቀጥልም። ይሄ የታወቀ ነው። ለማንኛውም በዚህ ልክ በየትኛውም ቦታ አማራ ፖለቲካዊ ውክልናው በዚህ ሰዓት የሌለ መሆኑን ማሳያ ነው። እኔም የሚደግፈው ሀሳብ ነው። አመሰግናለሁ። ወደ ዝርዝር መረጃዎች ነው የሚሄደው። በዚሁ መረጃ እንግዲህ የህወሓትን አጠቃላይ ሰሞነኛ ጉዳይ በተመለከተ ትላንትና ዛሬ 24 ሰዓት መረጃዎችን ወደ እናንተ ላድርሳችሁ። በትግራይ ክልል ታጣቂዎች በብዛት እየኮበለሉ ነው የሚል መረጃ ወጥቷል። ከዚህ ጋር በተያያዘ አህዛዊ ሪፖርቶችንም እንደዚሁ የተላለፉ መረጃዎች አሉ። ባለፉት ጥቂት ቀናት ከ2300 በላይ የህወሓት ታጣቂዎች ከስምሪት ቀጠናዎቻቸው ጠፍተዋል ተብሏል። እንግዲህ ሲባል ያው ህወሓት ጎን ለጎን የሚያደርገውን ጉዳይ እንዳለ ሆኖ ነው። አርሚ 11 እየተባለ ከሚጠራው 83 ታጣቂዎች ጠፍተዋል። አርሚ 13 እየተባለ ከሚጠራው 97 ታጣቂዎች፣ አርሚ 17 እየተባለ ከሚጠራው 68 ታጣቂዎች፣ አርሚ 35 105 ታጣቂዎች፣ አርሚ 42 እንደዚሁ ከ204 በላይ ታጣቂዎች፣ አርሚ 21 191 ታጣቂዎች፣ አርሚ 33 476 ታጣቂዎች። ይሄ በጣም ከፍተኛ ቁጥር ያለው ታጣቂ የወጣበት አርሚ ነው። አርሚ 22 309 ታጣቂዎች፣ አርሚ 44 321 ታጣቂዎች፣ አርሚ 43 74 ታጣቂዎች፣ አርሚ 24 52 ታጣቂዎች፣ አርሚ 60 47 ታጣቂዎች፣ አርሚ 70 ከሚባለው ደግሞ 259 ታጣቂዎች በድምሩ እንግዲህ ወደ 2300 ታጣቂዎች ሰሞኑን ከስምሪት ቀጠናዎቻቸው ወጥተው ጠፍተዋል ነው እየተባለው። እንግዲህ የህወሓት ታጣቂዎችን አደረጃጀት በተመለከተም ተጨማሪ መረጃ ለመስጠት ያክል 16 አርሚዎች እንዳሉት፣ 49 ኮሮች እንዲሁም ደግሞ ከ147 በላይ ክፍለ ጦሮች እንዳሉት ነው መረጃዎቹ የሚያሳዩት። በዚህም አሁን ለመልሶ ማቋቋምና ለተሃድሶ በሚል 272800 ታጣቂዎች በትግራይ ውስጥ ይገኛሉ የሚል ሪፖርት ካሁን በፊት መውጣቱ ይታወቃል። ይህንን በተመለከተ የመረጃ ምንጮቹ በውስጣዊ መረጃ በተደገፈ አሃዛዊ መረጃዎች ማለት ነው የታጣቂ ቁጥሮቹ ከላይ የተገለጸውን የሚያህል አይደለም። ቁጥሩ ከዚህ ከ2/3 በታች ይቀንሳል። በተለያዩ አካባቢዎች ያለው የክፍለ ጦር የአርሚም እንደዚሁ ዝቅተኛውን ቁጥር እንኳ ያሟላ አይደለም የሚል አስተያየቶች ሰጥተዋል። እንግዲህ ይህንን ያው ወታደራዊ መረጃ ነው። የህወሓት ታጣቂዎች ከዚህም ሊበልጥ ይችላል። የመረጃ ምንጮቹ ግን ከዚህ ቁጥሩ በእጅጉ ይቀንሳል የሚል አስተያየት ነው የሰጡት፣ ከ273,000 ማለት ነው። ሌላው ወታደራዊ እንቅስቃሴዎች በትግራይ አካባቢ ያለው በተመለከተ ዛሬ የኮማንዶ ምርቃት ይደረጋል ተብሏል። በተለያዩ አካባቢዎች ህወሓት ኮማንዶዎችን ያስመርቃል ተብሏል። ከታንክ እስከ መድፍ ድረስ የተደበቁ መሳሪያዎችም እንግዲህ ከባለፉት 4 ቀናት ጀምሮ እያወጡ ነው የሚገኙት። የመሳሪያ ተለዋጮችንም በተለያዩ አካባቢዎች ለማስገባት እንቅስቃሴ ላይ እየተደረጉ ስለመሆናቸው መረጃዎች ያሳያሉ። እንግዲህ ከዚህ ጋር በተያያዘ ከትግራይ የሚወጡ ወጣቶች ያለበቂ መሸኛና ማረጋገጫ ከትግራይ ክልል እንዳይወጡም ተብሏል። ይህንን በተመለከተ የመረጃ ምንጮቹ ያደረሱት ነው። ከጌታቸው ረዳ መባረርና አዲስ ከህወሓት ሹመት ጋር በተያያዘ እየወጡ ያሉ መረጃዎች አሉ። ይህንን በተመለከተ ደብረጽዮን፣ ጀኔራል ታደሰ ወረደና አምባሳደር ወንድሙ አሳምነው እና ፍስሐ ጽዮን ተብሎ የሚጠሩ 4 ሰዎች አዲስ አበባ እንደሆኑ ነው መረጃዎቹ የሚያሳዩት። ህወሓት በጌታቸው ረዳ ምትክ ፕሬዚዳንት ሌተናል ጀነራል ታደሰ ወረደን አቅርቧል። ህወሓት ነው ያቀረበው።
ሌላ አማራጭ በእነ አብይ በኩል ደግሞ አምባሳደር ወንድሙ አሳምነው እንደዚሁም በአማራጭነት ቀርቧል የሚሉ መረጃዎች አሉ። እስካሁን በጽሁፍ የጸደቀ ሹመት የለም ነው ያሉት የመረጃ ምንጮቹ። በህወሓት ግፊት ግን ጀኔራል ታደሰ ወረደ እንዲሆን ከፍተኛ ፍላጎት አለ ተብሏል። በዚህ በኩል እንግዲህ አብይ የፖለቲካ ሂሳብ ሰርቶ ጀኔራል ታደሰ ወረደን የሚያስቀጥልባቸውን ጉዳዮች በተመለከተ የፖለቲካ አስተያየት ሰጪዎች የሚከተለውን ሀሳብ አድርሰዋል። የሰሞኑ የታደሰ ወረደ ሹመትን በተመለከተ በርካታ ጉዳዮችን አብይ አህመድ ግምት ውስጥ ያስገባል የሚሉት በተለይ የህወሓትን ፖለቲካ በቅርበት የሚከታተሉ የፖለቲካ ተንታኞች በርካታ ጉዳዮችን ግምት ውስጥ ያስገባ ይሆናል። የፖለቲካ ትርፍ የሚሰራበትን ስሌት አብይ አህመድ ያሰላል። ህወሓትም በራሱ መንገድ እንግዲህ የፖለቲካ ስራውን እየሰራ ነው የሚገኘው። ከዚህ ውስጥ እንግዲህ አብይ የህወሓትና የኤርትራን ግንኙነት ከመበጠስ ስሌት አንጻር አንድ ጉዳይ አብይ እንደ መስፈርት አድርጎ ይዞት ሊቀርብ ይችላል ተብሏል። አብይ ይህንን ስጋት ኃይል በመበተን ለነ ደብረጽዮን ፍላጎት የሚያቀርቡትን ሰው በመሾም ይህንን ኃይል የመበተን እንቅስቃሴ ሊያደርግ ይችላል። ሁለተኛ በትግራይ ውስጥ ህወሓት አርጅቷል፣ አፍጅቷል፣ ለትግራይ ህዝብ ስትራቴጂካዊ ሀሳብ ነጥፎበታል በሚል ተቃውሞ የሚያነሱ የፖለቲካ ድርጅቶች የትግራይ ወጣቶችና አዲሱ የትግራይ ትውልድ በዚህ ይህንን ታደሰ ወረደና የህወሓት ፍላጎትን ሹመት በመስጠት አብይ አህመድ ያው የህዝብ ግፊት በህወሓት ላይ እንዲጨምር ለማድረግም እንዳንድ ስልት ሊከተለው ይችላል ተብሏል። ሶስተኛ በተለይ በአማራ ክልል ለሁለት ዓመታት ከቀጠለው ጦርነት አንጻር በህወሓት በኩል የሚነሱ አዳዲስ የፖለቲካ እንቅስቃሴዎችን በአጋርነት ለመያዝ ይሄኛውን ጦርነት በበላይነት ለማጠናቀቅ የሚነድፈውና የሚከተለው ስልት ይኖራል የሚል አስተያየትም። ሌላው ህወሓት ሌሎችን አጋር አድርገው ከመጠቀሙ በፊት እኔ ህወሓትን አጋር አድርጌ ልጠቀም የሚለው የቆየ የኦሮሞ ፖለቲከኞች እና የተቃዋሚ የኦህዴድ ብልጽግናም የሌሎቹም በትጥቅ ትግል ያሉት የኦሮሞ ድርጅቶች አቋም ስለሆነ ይህንን ጉዳይ ሊወስደው ይችላል ነው የተባለው። ሌላው ሌተናል ጀነራል ታደሰ ወረደ አቋመ ቢስ መሆኑና አሁን ደግሞ በተለያዩ የትልልቅ የንግድ ድርጅቶች ወይ ደግሞ እንግዲህ ህገወጥ ንግድ ተሳታፊ መሆኑና ከፍተኛ ገንዘብ እየሰበሰበ መሆኑን በተመለከተ ከዚህ አንጻር ይህንን ሊጠቀምበት ይችላል አብይ አህመድ ነው የተባለው። ከጀነራል ታደሰ ወረደ አንጻር እየቀረበ ያለው ጉዳይ ምንድነው? አሁን በህገወጥ ወርቅ ንግድ ውስጥ ተሰማርቷል፣ በብረት ንግድ ተሰማርቷል፣ በሲሚንቶ ንግድ ተሰማርቷል። ከዚህ ባሻገር የጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪ መሆን በብዙ የህወሓት ታጣቂዎች እንግዲህ በዚሁ ንግድ ውስጥ ላሉና በተለያየ ሙስና በተለያየ ወንጀል እንጠየቃለን ብለው ስጋት ላለባቸው የህወሓት የፖለቲካና ወታደራዊ መሪዎች እረፍት ይሰጣል። ስለዚህ ይህንን ግምት ውስጥ በማስገባት እና አብይ አህመድ ይህንን ሊያደርጉ ይችላሉ። በዚሁም ደግሞ ጀነራል ታደሰ ወረደም ምንም እንኳ በተደጋጋሚ አቋመ ቢስ እየተባሉ ቢተቹም ፓወር ፕሌይ ደግሞ የፖለቲካ ጨዋታም ለመጫወት እንቅስቃሴ እያደረጉ ሊሆን ይችላል የሚልም መላመት እንደዚሁ አብሮ ይነሳል። ጀነራል ታደሰ ስልጣን የሚወስድ ከሆነ ምዕራፍ 2 የህወሓት ጀነራሎችን የመከፋፈል ተግባራት በእነ አብይ አህመድ በኩል ይሰራ ይሆናል ነው የተባለው። ታደሰ በስሩ ያሉ የወርቅ ነጋዴ ጀነራሎች ሀብታችን ይጠብቅልናል በሚል ለታደሰ ወረደ የሚሰጡት ድጋፍ ወደ ኤርትራ ሄዷል የተባለ የወታደራዊ ክንፍና ፖለቲካዊ ክንፍን ለመቆጣጠር ያግዛል። ከዚህ አንጻር ነው ስሌት ውስጥ የሚገባው ይላሉ። አብይ አህመድ እንግዲህ ጊዜ በመግዛት ላይ ነው የሚገኘው። ጊዜ በመግዛት ላይ ነው። በጌታቸው በኩል ህወሓትን በዚህ ልክ እንግዲህ ፈተና ውስጥ የጣለለት ጌታቸውን አንስቶ አሁን ደግሞ ታደሰን ሲያደርግ በምዕራፍ 2 የህወሓትን ወታደራዊ አመራሮች ችግር ውስጥ ለመክተትም እንደዚሁ የፖለቲካ ስሌት ይዞ እየተንቀሳቀሰ ነው የሚለው መላምትም አብሮ የመጣው። ሌላው እንግዲህ አብይ አህመድ አሁን ዕለታዊ የስልጣን ማራዘሚያ ስልት ብቻ ነው የሚከተለው። ከዚህ አንጻር አብይ አህመድ ይህንን ሊያደርግ ይችላል ነው የተባለው። አምባሳደር ወንድሙን በተመለከተ እየቀረቡ ካሉ መረጃዎች መካከል ነባር ከሚባሉት የህወሓት ዲፕሎማቶች ከግንባር ቀደሞቹ አንዱ እንደሆነ በህወሓት ዘመን ሞቃዲሾና ሀርጌሳን የሶማሊያን ቀጠና በወታደራዊና በዲፕሎማሲያዊ መንገድ ሲበጠብጡ እንዲሁም ደግሞ በዛ መንገድ ያንን ቀጠና የህገወጥ የኮንትሮባንድ ማዕከል ካደረጉት የዲፕሎማቶች መካከል አንዱ እንደሆነ ዲፕሎማሲው ላይ ትግራይ እንደ ሀገር እንድትቆጠር በርካታ የዲፕሎማቶችን ቀልብ እንድትገዛ እንቅስቃሴ ከሚያደርጉ ሰዎች መካከልና ትግራይ ጊዜዋን ጠብቃ መገንጠል አለባት የሚለውን ፕሮጀክት ከሚያራምዱ ሰዎች መካከል አንዱ መሆኑን የሚገልጹት የመረጃ ምንጮች አብይ አህመድ ይህንን ሰውዬ ሾሞ በዲፕሎማሲው ላይ ጣጣ ያመጣል ብለን አናስብም የሚል እንግዲህ ሁለተኛውን ፕሮፖዛል በዚህ መንገድ ይመለከቱታል ነው የተባለው። እንግዲህ አምባሳደር ወንድሙ አሳምነው
ደቡብ አፍሪካ በነበረው ስምምነትም ሄደው ነበረ። ከነ እንግዲህ ከሟቾቹ ዲፕሎማቶች ከነ ስዩም መስፍን ጋር እኩል ትይዩ የሚቀመጥ ሰው እንደሆነ ነው መረጃ ምንጮች የሚገልጹት። ይሄ ደግሞ በኤርትራ በኩል ከፍተኛ ጥርስ ከተነከሰባቸው የህወሓት ሰዎች መካከል አንዱ ነው። ኤርትራ በዓለም አቀፍ ደረጃ ለመገለሌና በዚህ ደረጃ ማዕቀብ ውስጥ እንድገባ ካደረጉኝ የህወሓት ሰዎች አንዱ እሱ ነው የሚል አላት። ይህን ሰው ቢሾምም ከኤርትራ አንጻር ይሄኛውም ስሌት ሊታይ ይችላል ነው የተባለው። ጀነራል ታደሰ ወረደን በተመለከተ ከቀረቡ ሀሳቦች መካከል ፈጽሞ አቋም የለውም የሚለውን ጉዳይ እንግዲህ ፓወር ፕሌይ ወይም ደግሞ የስልጣን ጨዋታ እየተጫወተ ሊሆን ይችላል የሚለው ጉዳይ እንዳለው ነው። በትግል ወቅት የአድዋን ቡድን የሽሬ ቡድን ሲያጠቃ የእንደርታ ታጋዮችን ለአድዋ ቡድን ስጋት ናቸው በሚል በትጥቅ ትግሉ ዘመን እስከ መግደልና እስከ ማስገደል የደረሰ በዚህ ምክንያት በአድዋ ቡድን የታመነ ሰው እንደሆነ ህወሓት በግምገማው ከሁለት ዓመት በፊት ማለት ነው ትግራይ ታጣቂዎች አዛዥ እንዲሆን ከጻድቃን ጋር አነጻጽሮ ጻድቃን ጨካኝ ነው፣ የህወሓትን አሁናዊ ዓላማ አይደግፍም፣ ከትግል መስመር ውጭ ነው፣ ታደሰ ግን ይሻለናል በሚል የአድዋው ታማኝነቱን ያሳዩለት ሰው ስለመሆኑ ይገልጻሉ። አሁን ጌታቸው ረዳን የኋላ ኩበት ያደረገውም የታደሰ ወረደ እንደዚሁ አቋመ ቢስነትና ፓወር ፕሌይ ወይም ደግሞ የኃይል የፖለቲካ ጨዋታ መጫወቱ ነው ተብሏል። አንድ ጊዜ ህወሓትን እንደ ህወሓት ፓርቲ ሆኖ ራሱን ያቀርባል። ሌላ ጊዜ ደግሞ እንደ አቤቱታ አቅራቢ ግለሰብ ሆኖ ራሱን ያቀርባል። ሌላ ጊዜ ደግሞ ከነደብረ ጽዮን ቡድን ተላላኪ ሆኖ ኃላፊነቱን ረስቶ በዚህ መሃል ለሁለት ዓመታት ሲጫወት የቆየ ሰው ነው የሚሉት። እንግዲህ አንድም ቀን እንደ ክልሉ መንግስት በኃላፊነት ደረጃ እንኳ ውሳኔዎችን ወስኖ አያውቅም። ስለዚህ ጌታቸው ረዳንም ያስበላው በዚህ አቋሙ ነው። እንግዲህ ጀነራል ታደሰ ወረደ ወደ ሹመት እስከዛ ድረስ በይፋ ስለመምጣቱ የተረጋገጠ መረጃ የለም እና አብይ አህመድ ግን ከዚህ ስሌት አንጻር ወደዚህ ሊያመዝኑ ይችላሉ። እስካሁን ድረስ እንግዲህ ፕሮፖዛል ቀርበዋል የተባሉት አምባሳደር ወንድሙ አሳምነውና ሌተናል ጀነራል ታደሰ ወረደ ናቸው። እሱ እንግዲህ ምናልባት በሰኞና ማክሰኞ ጉዳዩ የሚታወቅ ይሆናል ተብሏል። እንግዲህ ከህወሓት አንጻር ካሉ አንድ መረጃ ልጨምር። አንጋፋው የህወሓት መስራችና አሁን ተቃዋሚ ፖለቲከኛ ዶክተር አረጋዊ በርሄ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር የኤርትራ ኃይል ወደ ትግራይ ዘልቆ እንዲገባ ያፈቀደው የህወሓት ቡድን ስለመሆኑ ገልጸዋል። ዶክተር አረጋዊ ስልጣን እንዳያጣ ስጋት ውስጥ የገባው የህወሓት ቡድን የደቡብ አፍሪካዊ ሰላም ስምምነት እንዳይፈጸም የፕሪቶሪያዊ ሰላም ስምምነትን አደናቅፏል። በትግራይ ድጋሚ ጦርነት የሚመጣና አደጋ የሚመጣ ከሆነ ደግሞ ይሄ ቡድን ነው ተጠያቂ የሚሆነው የሚል እንግዲህ ያው ድሮም የነበራቸውን ሽኩቻ በዚህ አጋጣሚ ሲናገሩ ነው የተሰማው። ወደ ሌሎች ዝርዝር መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ እንግዲህ የአማራ ክልል ያሉ የግንባር መረጃዎችን ነው የማስከትለው። በግንባር መረጃዎች ወደ መቅደላ የሚወስድን መረጃ ነው የማስቀድመው። መቅደላ ወረዳ ኮሬብ ተብሎ የሚጠራው አካባቢ ትናንትና ብርቱ ውጊያ ሲደረግ ውሏል። ኮሬብ ከተማ ብርቱ ውጊያ ነበር የተደረገው የሚሉት የመረጃ ምንጮች ፋኖ አመሻሹን ወደ ከተማው ዘልቆ ገብቶ ነበረ። በሚሊሻና በካምፕ ላይም እንደዚሁ ጥቃት ተፈጽሞ አንድ የሚሊሻ አባል ጉዳት ደርሶበታል። አንድ የሚሊሻ አባል ደግሞ በፋኖ ተይዞ ተወስዷል። ይህንን ተከትሎ በአካባቢው ዛሬም ከፍተኛ ውጥረት አለ። ዛሬ በአካባቢው በተለይ ቀበሌ 11፣ ቀበሌ 18፣ ቀበሌ 19፣ ቀበሌ 21፣ ቀበሌ 24፣ ቀበሌ 25፣ ቀበሌ 35 ተብለው በሚጠሩት የወረዳዋ ቀበሌዎች አካባቢ ከፍተኛ ውጥረቶች አሉ እስከ ደብረ ዘይት ከተማ የሚሉት የመረጃ ምንጮቹ። ዛሬ እንግዲህ ከ16 በላይ ተሽከርካሪዎች ወታደሮችን ጭነው የመንግስት ወታደሮች የቡድን መሳሪያዎችን ይዘው ወደ አካባቢው መንቀሳቀሳቸው ለውጥረቱ መባባስ ከፍተኛ አስተዋጽኦ አድርጓል ተብሏል። እስከዚህ ሰዓት ግን የተለየ ጉዳይ የለም። እየተከታተልኩ መረጃውን ወደ እናንተ የማደርስ ይሆናል። በራያ ቀጠና ራያ መሆኒ ከተማ እንደዚሁ እንግዲህም ከህወሓት ጋር የሚያያዝ ነው። መሆኒ ከተማ በተደረገ ተኩስ ልውውጥ 2 ሰዎች ሞተዋል፣ ከ6 በላይ ሰዎች ቆስለዋል ተብሏል። የትግራይ ታጣቂዎች እና በአካባቢ የሚገኙ ሚሊሻዎች በተኩስ ልውውጥ እንግዲህ ይህንን ጉዳት እያደረሱት በሁለቱም በኩል ነው ሰዎች የሞቱት። በሚሊሻዎቹ በኩል አንድ ሰው ሲሞት 5 የሚሆኑ ቆስለዋል። በታጣቂዎቹ በኩልም አንድ ሲሞት ሌላ አንድ ሰውም ቆስሏል ነው የተባለው። ይሄ የሆነው እንግዲህ መሆኒ ከተማ አስተዳደሩን ለማፍረስ እነ ጆን መዲድ ትዕዛዝ የሰጧቸው ታጣቂዎች እንቅስቃሴ ሲያደርጉ የአካባቢ ሚሊሻዎች በነገራችን ላይ አሁን እንግዲህ የህወሓትን ታጣቂዎች የሚዋጉ የሚከላከሉ ሚሊሻዎች መኖራቸውም የሚገርም ነው። በዚህ መንገድ ሚሊሻዎቹ አስተዳደሩን አናስፈርስም ብለው የህወሓት ታጣቂዎች ላይ በከፈቱት ጥቃትና በተሰጠ አጸፋ ነው ይሄ ጉዳት የተመዘገበው። በደቡባዊ ዞን እየተባለ የሚጠራው የትግራይ ማይጨው ቀጠና
ማይጨው ቀጠና በህወሓት ጉባኤ ድረስ ጊዜ ባለፈው ደብረጽዮን አድርገነዋል ባሉት ጉባኤ አንድም ሰው ያልተሳተፈበት ዞን ነው። ይሄ ዞን እንግዲህ እንደ ጌታቸው ረዳ እንደራሱ ቀጠና የሚታይ ነው። አንድም ሰው ከነ ደብረጽዮን ቡድን ሄዶ የተሳተፈ የለም። አሁን በዚህ ምክንያት ነው እንግዲህ የአካባቢ ሚሊሻዎችና የአካባቢ ወጣቶች የነ ደብረጽዮንን ቡድን እየተዋጉ የሚገኙት። ራያ መሆን የሆነ ነው። ሌላው መረጃ ወደ ጎንደር ዙሪያ የሚያመጣን ነው። ጎንደር ዙሪያ ጠዳ ከተማ ሌሊቱን ከፍተኛ ተኩስ ነበር ተብሏል። በዚህ በከተማ ውስጥ በነበረው ተኩስ የደረሰው ጉዳት በዝርዝር አልታወቀም። ምስራቅ ጎጃም እናርጅና እናውጋ ወረዳ ሳፍቅዳ ተብሎ የሚጠራ ቀበሌ ዛሬ ንጋት አጥቢያ በካምፕ ላይ በተፈጸመ ድንገተኛ ጥቃት በርካታ የመንግስት ወታደሮች ሙትና ቆስለኛ ሆነዋል ተብሏል። በዚህ ጥቃት እንግዲህ ከመንግስት ኃይሎች ውስጥ 12 የአድማ ብተናና የሚሊሻ አባላት ናቸው ሙትና ቁስለኛ የሆኑት። ከ5 በላይ የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል ተብሏል። ጥቃቱ የተፈጸመው ዛሬ መጋቢት 7 ንጋት አጥቢያ የአማራ ፋኖ በጎጃም 8ኛ ክፍለ ጦር ሶማ ብርጌድ እንደፈጸመው ነው መረጃዎቹ የሚያሳዩት። ሌላው ወልዲያና አካባቢው እንግዲህ ከባድ ውጥረት ነው ያለው። ከባድ መሳሪያ ድብደባም ቀጥሏል። ከወልዲያ ከተማ ከስቴዲየም አካባቢ ወደ ተለያዩ አካባቢዎች ከማለዳ ጀምሮ ተከታታይ የከባድ መሳሪያ ድብደባዎች አሉ። የከባድ መሳሪያ ድብደባው መድፍን ጨምሮ ዙ 23 እና ሞርተር ዲሽቃም ይገኝበታል ነው የተባለው። በተለይ ሁለቱ ቦታዎች ድብደባ እየተደረገባቸው ያሉ አማዬ እና ሜንጫ ተብሎ የሚጠሩ ቦታዎች ወደ እነዚህ አካባቢዎች ነው የከባድ መሳሪያ ድብደባ እየተደረገ ያለው። ተከታታይ የከባድ መሳሪያ ድብደባ ስላለ በንጹሃን ላይ ከፍተኛ ጉዳት ደርሶ ሊሆን ይችላል የሚል ግምት ነው ያላቸው የመረጃ ምንጮቹ። አሁንም አልቆመም። እዚህ አማዬና ሜንጫ ተብሎ የሚጠሩ አካባቢዎች እንደዚሁ የእግረኛ ሰራዊት ስምሪትም አለ። በአካባቢው ግን ውጊያ ስለመኖሩ የተገለጸ ነገር የለም። በዚሁ ሰሜን ወሎ በተመሳሳይ ሰሜን ወሎ ስታይሽ ከተማ እንደዚሁ ድንገተኛ ጥቃት ተፈጽሟል በወታደራዊ ካምፕ ላይ። በዚህ በተፈጸመ ወታደራዊ ካምፕ ላይ ከፍተኛ ጉዳት ደርሷል ነው የተባለው። የአማራ ፋኖ ወሎ ዕዝ የመረጃ ምንጮች እንደገለጹት ስታይሽ ከተማ ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በመንግስት ኃይሎች ላይ ከፍተኛ ወታደራዊና ሰብአዊ ጉዳት ደርሷል። ዲሽቃን ብሬን ጨምሮ የቡድን መሳሪያዎች እንደዚሁም ደግሞ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። በርካቶች ሙትና ቁስለኛ ሆነዋል የሚሉት የመረጃ ምንጮች የዘመቻ መሪ የሆኑ የመቶ አለቃዎችም እንደዚሁ በፋኖ ተይዘው ተወስደዋል ተብሏል። ይሄ ሰሜን ወሎ ስታይሽ ከተማ በዋናው መንገድ እንግዲህ ወልዲያ ጋሸና ባለው መንገድ የተፈጸመ ጥቃት ነው። ወደ ሌሎች መረጃዎች ቀጥላለሁ። ሪፖርተር ዛሬ ይዞት በወጣው ዘገባ በአዲስ አበባ መደበኛ ባልሆነ ንግድ በተለይ እንግዲህ ይህን በተመለከተ ስራ የሌላቸው ወይ ደግሞ አዲስ አበባ ይቅርታ የሪፖርተርን ዘገባ ላቅርብ። በአዲስ አበባ መደበኛ ባልሆነ ንግድ እንግዲህ ሌሎች ኢትዮጵያውያን አይሳተፉም አዲስ አበባ መታወቂያ ከሌላቸው በስተቀር የሚል ደንብ ማውጣቱና የአዲስ አበባ ከተማ አስተዳደር ሪፖርተር ይዞ የወጣው ለአዲስ አበባ ነዋሪዎች ብቻ ነው የተፈቀደ የተባለው የንግድ ዓላማው ከገጠር ወደ አዲስ አበባ ያለውን ፍልሰት ለመቀነስ ነው ተብሏል። ለከተማዋ ጸጥታና ደህንነትም ስጋት የሆነ ስለሆነ ነው ይህንን ያደረገው ከተማ አስተዳደሩ ሲል የከተማ አስተዳደሩ ባለስልጣን ለሪፖርተር ጋዜጣ ይህንን ገልጿል። ሻይ፣ ቡና፣ ሶፍት እና ሌሎች ማስቲካና ሌሎች ንግዶችን ጨምሮ የሚሰራው መደበኛ ያልሆነ ንግድ አሁን በኋላ ከአዲስ አበባ ውጭ ለሚመጡ ኢትዮጵያውያን አይፈቀድም ተብሎ በደንብና በሕግ ተከልክሏል። ይህ እንግዲህ ጉዳዩ በቀላሉ የሚታይ አይደለም፣ ፖለቲካዊ አንድምታ ያለው ነው። እንግዲህ በተደጋጋሚ ወደ አዲስ አበባ ሌላ ሰው መግባት የለበትም፣ የአዲስ አበባን ዲሞግራፊ እንቆጣጠራለን የሚለው ጉዳይና ከአሁን በፊት ደግሞ በተደጋጋሚ የአዲስ አበባ ውስጥ የሚሰራውን ንግድ በተመለከተ ኦህዴድ በሰበሰበው መረጃ መሰረት አዲስ አበባ ውስጥ የደቡብ ተወላጆችና የአማራ ተወላጆች ናቸው በአብዛኛው በእነዚህ ንግዶች ላይ ተሰማርተው የሚገኙት። ስለዚህ ወደፊት እነሱ እየተሳሳቡ እየመጡ በከተማው ላይ ያላቸውን ማህበራዊ፣ ኢኮኖሚያዊ ተጽዕኖ እንዳያሳድጉ በሚል ይሄ ደንብ እንደወጣ ነው እንግዲህ ይህንን መናገር የሚቻለው። ባለፈው በኮሪደር ልማት ምክንያት በዚህ የንግድ ዘርፍ ይተዳደሩ የነበሩ ከ20 ሺህ በላይ ዜጎች አብዛኞቹ ተበትነዋል ነው የሚለው ሪፖርተር። ከ20 ሺህ ዜጎች ውስጥ አሁን በዚህ ንግድ ስራ ላይ የሚገኙት ከ4800 አይበልጡም። ከ15200 በላይ የሚሆኑት በኮሪደር ልማት በሚል ምክንያት ተበትነዋል። እንግዲህ የኮሪደር ልማት በምን ያክል ዜጎች ቀጥታ ህይወት ላይ ተጽዕኖ እንዳሳረፈና የኮሪደር ልማቱ የከተማ ማሳመር ብቻ አይደለም፣ ውስጣዊ ዓላማው በከተማው አዲስ የኢኮኖሚ ማህበረሰብ፣ የፖለቲካ ማህበረሰብ መፍጠርና አዲስ ለሚኖረው የፖለቲካ አስተላለፍ የራስን መሰረታዊ
ፍላጎት ለመተግበር የሚደረግ እንቅስቃሴ ነው የሚለው ከዚህ በላይ ማሳያ ሊኖረው አይችልም። 20 ሺህ በላይ ዜጎች እንግዲህ ከንግድ ውጭ ሆነዋል። በዚህ ንግድ ዘርፍ ብቻ መደበኛ ንግድ ያላቸው ፈቃድ ያወጡ ሱቃቸው የፈረሰው እነሱ ሌላ ሆነው የተፈናቀሉት እነዚህ እንኳ ተንቀሳቅሰው ይሰሩ የነበሩ ናቸው። እንግዲህ ለማስተባበያ የተሰጠው ግን ከተማውን ጸጥታ ለመጠበቅ ህገወጥ የንግድ እንቅስቃሴን ለመከታተል ደረሰኝ ለመቁረጥ ነው እና 200 ሺህ ብር ካፒታል የሚኖራቸው ከሆነ ወደ መደበኛ ንግድ እንዲገቡ ለማድረግ ነው የሚል ምላሽ ነው የተሰጠው። መሰረታዊ ዓላማው ግን በአዲስ አበባ በተሰራ ጥናት መሰረት የአማራ ተወላጆች እና የደቡብ ተወላጆች ናቸው እንግዲህ መጽሐፍ በመሸጥ እንደዚሁ ሎተሪ በማዞር በተለያዩ ጫማ በማሳመርና በሌሎች ንግዶች ተሰማርተው የሚገኙ እነዚህን ነው እንግዲህ ከስርዓቱ ውጭ ለማድረግ እና ከሌሎቹ የኢትዮጵያ አካባቢዎች ወደ አዲስ አበባ ሰዎች እንዳይፈልሱ ለማድረግ ነው የሚለው መሰረታዊ ጉዳይ ነው። እነ ሽመልስና አዳነች። ወደ ሌሎች መረጃዎች ስቀጥል የኤርትራ ጉዳይ አሁንም እንግዲህ ከሰሞኑ ጉዳይ መነጋገሪያ ከሆኑት አጀንዳዎች ነው። ትላንትና ሁለት የኤርትራ ተቋማት የቃል አቀባዩ የኤርትራ ማስታወቂያ ሚኒስትር እና የኤርትራ ኤምባሲ መግለጫዎችን ሰጥተዋል። የኤርትራ ቃል አቀባይ የቀጠናው ውጥረት በውድም ሆነ በግድ ወደብ እናገኛለን በሚሉ ኃይሎች የመጣ ከፍተኛ ውጥረት ነው። ይህንን እንቅስቃሴና የግዛት ተስፋፊነት ሌሎች ሀገራት ቁርጥ ያለ ሞራላዊና ሕጋዊ አቋም ወስደው ሊሞግቱት ይገባል ብሏል የማነ ገብረ መስቀል። የፕሪቶሪያ የሰላም ስምምነት ላለመፈጸም በኤርትራ ላይ ጣት የሚቀሰርበትም ጉዳይ ተገቢነት የለውም፣ የምንቀበለው አይደለም ብለዋል። ሌላው የፕሪቶሪያ የሰላም ስምምነት አለመፈጸም በአሁኑ ሰዓት ከህወሓት ክፍፍል ጋር የሚገናኝ አይደለም። ቀደም ብሎ በወራትና በሳምንታት እንዲፈጸም የተባለው ጉዳይ አለመፈጸሙ ከአሁኑ የህወሓት ክፍፍል ጋር የሚያገናኘው ነገር የለም ሲሉ ነው የተናገሩት። በተመሳሳይ በአዲስ አበባ የሚገኘው የኤርትራ ኤምባሲ በምስራቅ አፍሪካ ያንዣበበውን አደጋ ዓለም አቀፉ ማህበረሰብ ማስቀረት አለበት ብሏል። ኤምባሲው ኤርትራን በተመለከተ እየተሰራጨ ያለው ፕሮፓጋንዳ የኢትዮጵያ መሬት ያዘች፣ ከህወሓት ጋር ሰራች፣ የፕሪቶሪያን የሰላም ስምምነት አደናቀፈች፣ እንዲሁም ደግሞ ፋኖን ደገፈች፣ ሳውዲ አረቢያና ግብጽ ጋር አብራለች የሚሉ ተደጋጋሚ ውንጀላዎች ተቀባይነት የላቸውም፣ ፍጹም ሐሰት ናቸው ብሏል። ኤርትራ የራሷ ያልሆነን አትፈልግም፣ በሀብትም በጸጋም ኤርትራ የተሟላላት ናት። ስለዚህ የማንንም አትፈልግም ብሏል ኤምባሲው። በተመሳሳይ እንግዲህ በማንም ጉዳይ ጣልቃ አትገባም ኤርትራ። የፕሪቶሪያው ጉዳይን በተመለከተ የሁለቱ የፈራሚዎች ጉዳይ ብቻ ነው፣ ስለዚህ ኤርትራን አይመለከትም በሚል በዚህ ጉዳይ ላይ እንግዲህ ከፍተኛ የዲፕሎማሲ ጫና ውስጥ ኤርትራ እንደገባች ያሳያል። ከፕሪቶሪያው የሰላም ስምምነት በተደጋጋሚ ከሚሰጡ ምላሾች ይህንንም አስተባብላለች። የኤርትራ የቀጠናው ስጋቶች እንደ ጋራ ስጋት ነው የምትመለከታቸው። ስለዚህ ለቀጠናው ሰላም መምጣት ኤርትራ ከሁሉም በላይ በክራ እየሰራች ነው ብሏል። ጨለማን ጨለማ ማፍረስ አይችልም፣ ጨለማን የሚያፈርሰው ብርሃን ብቻ ነው። ስለዚህ ለሰላምና ለትብብር ለመስራት ቀና የሆኖ መገኘት ያስፈልጋል ብሏል። እንግዲህ የኤርትራ ኤምባሲ ባሰራጨው መግለጫ ያው የኤርትራ ኤምባሲ ከደረጃ ዝቅ ብሎ ነው የሚገኘው በኢትዮጵያ ውስጥ 2018 በሙሉ አምባሳደር ይመራ የነበረው ኤምባሲና የግንኙነት ፕሮቶኮል አሁን በጉዳይ አስፈጻሚ ደረጃ ነው የሚገኘው። ወደ ሌሎች መረጃዎች ስንሄድ የአሜሪካ የ43 ሀገራትን የቀይ ብርቱካናማ ቢጫ በሚል የጉዞ ክልከላ አድርጋለች። እነዚህም ሀገራት ተጠቅሰዋል። ከዚህ ውስጥ እንግዲህ ኤርትራም ስሟ ተካቶ ነው የሚገኘው። ከነዚህ ሀገራት መካከል እንዳይገቡ ሙሉ በሙሉ የተከለከሉ እንዲሁም ደግሞ በልዩ ሁኔታ ደግሞ ግምት ውስጥ ገብተው ሁኔታቸው ይታይላቸዋል ከተባሉት ሀገራት መካከል የተወሰኑትን ለማስታወስ ያክል ሙሉ በሙሉ ኦል ትራቭል ባንድ ወይም ደግሞ ሙሉ በሙሉ የታገዱ ሀገራት አፍጋኒስታን፣ ባህቴን፣ ኩባ፣ ኢራን፣ ሊቢያ፣ ኖርዝ ኮሪያ፣ ሶማሊያ፣ ሱዳን፣ ሲሪያ፣ ቬንዙዌላ እና የመን ናቸው። እንዲሁም ደግሞ በሁኔታዎች ቪዛዎች ብቻ የተከለከሉባቸው ሀገራት ቤላሩስ፣ ኤርትራ፣ ሃይቲ፣ ላኦስ፣ ማይናማር፣ ፓኪስታን፣ ሩሲያ፣ ሴራሊዮን፣ ሳውዝ ሱዳን እና ቱርክሜኒስታን ባሉ ሀገሮች ናቸው። እንዲሁም ደግሞ በ60 ቀናት ውስጥ ደግሞ ታይተው ሁኔታዎች ይሻሻሉላቸዋል የተባሉ ደግሞ እዚህ በርከት ያሉ ሀገራት ናቸው እና አንጎላን ጨምሮ በርካታ ሀገራት የሚገኙበት ነው። ከዚህ ጋር በተያያዘ የአሜሪካን ዲፕሎማሲ በተያያዘ አሜሪካና ደቡብ አፍሪካ ወደ ዲፕሎማሲ ፍጥጫ ገብተዋል። ደቡብ አፍሪካው አምባሳደር ከአሜሪካ ተባረዋል። በአሜሪካ የደቡብ አፍሪካ አምባሳደር የነበሩት ኢብራሂም ራሱል ከአሜሪካ ተባረዋል። አሜሪካን ለቀው እንዲወጡ የአሜሪካ የውጭ ጉዳይ ሚኒስትር መግለጫ መስጠቱ ተከትሎ ነው እንግዲህ ውዝግቡ የቀጠለው። አሜሪካ
ለነጮች የበላይነት የምትሰራ ናት የሚል አስተያየት ሰጥተው ነበር አምባሳደር ኢብራሂም። ይህንን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ሮቢል አሜሪካና ፕሬዚዳንቷን የሚጠሉ ሰው ናቸው የሚል መግለጫ ሰጥተውባቸዋል። ትራምፕ ደቡብ አፍሪካ የነጮችን መሬት እየነጠቀች ነው የሚል አቋም ወስደዋል። ለዚህም እንግዲህ ወደ አሜሪካ የሚመጡ ከሆነ ደቡብ አፍሪካ የሚገኙ ነጮች የህግ ከለላ ደግሞ ጥገኝነትን በተመለከተ አዲስ ህግ ፈርመውላቸዋል። ይህ ጉዳይ እንግዲህ አሁንም ለነጮች ያላቸውን ጉዳይ እያሳያል ነው የምትለው ደቡብ አፍሪካ። ደቡብ አፍሪካ የብሪክስ አባል ሀገራት ከሆነች በኋላ እስራኤልን ከከሰሰች ጊዜ ጀምሮ አሜሪካ የኢራን ወኪል እያለች ነው በተደጋጋሚ በዲፕሎማሲው የምትጠራት። እንግዲህ አሜሪካና ደቡብ አፍሪካ የገቡበትን የፖለቲካ ውዝግብ የሚያሳይ ነው። እንግዲህ ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ